ኤፍሬም ካሴት ሊለቅ ነው ከተባለ ቴፕ እንደ መሳሪያ ይወለወል ነበር የተባለለት ሙዚቃ የሚያምርበት ለሙዚቃ የተፈጠረ የሙዚቃን ጣዕም ጥግ ድረስ ባሳዩን በወዲያኛው ዘመን ድምፃውያን እግር የተተካ አልጋ ወራሽ ከ50 ዓመታት በላይ ሙዚቃን ጨው ሆኖ ሲያጣፍጣት የኖረ ዘፍኖ ማሳመን፣ ዘፍኖ ማፋቀር፣ ዘፍኖ ማስለቀስ፣ ዘፍኖ ማስደሰት የሚችል በዜማዎቹ ሐዘንን የሚሽር በተለይ ከ1970ዎቹ አጋማሽ ጀምሮ እስከ 90ዎቹ ሙዚቃዎቹ በልዩነት የተደመጡለት እጅግ ተወዳጅ ድምፃዊ ነው። ከዘፋኞች ኩሩ ኤፍሬም ታምሩ። ኤፍሬም ለብቻው ያስቀረጻቸው ካሴቶች ቁጥር 12 ሲሆን በተጨማሪም ከሌሎች ድምፃውያን ጋር በህብረት 4 ዜማዎችን ተጫውቷል። የመጀመሪያ ስራው ጋሜ የተሰኘው ሲሆን ስራውን የደረሰው አንጋፋው ድምፃዊ አያሌው መስፍን ነው። አያሌው ተስረቅራቂውን ሙዚቀኛ በ1973 ዓመተ ምህረት ሙሉ ሹራብ አስለብሶ የካሴት ከቨር ፎቶ አስነስቶ የመጀመሪያ ካሴቱን እንካችሁ እንዲል አደረገው። በግጥምና ዜማዎቹ ውበት ረጋ ጎርነን ባለው ድምፁ ማማር ሲዘፈን ሙዚቃዎቹ ላይ በሚዘራቸው አንዳች ነፍስ ብዙዎች እጅግ አጥብቀው ይገረሙበታል። ዘፈኖቹ ከጆሮ አልፈው መላ አካላትን በስሜት ያነዝራሉ። ኤፍሬም 2 ልዩ ችሎታዎች አሉት ይሉታል አድናቂዎቹ። አንደኛው ጥልቅ መልእክት ያላቸውን ግጥሞች ለስለስ ቀዝቀዝ ረጋ ባለ አዛዜም የሙዚቃ አድማጮቹን ከዓይናቸውን ባስኪወርድ ድረስ በስሜት የመናጥ ልዩ ችሎታው ነው። በፍቅርሽ መያዜነ ባንቺ መቸገሬነ። ሁለተኛው ደግሞ ለቀቅ ባሉ ግጥምና ዜማዎች በተቃራኒው በፌስታ ማዘለልንም ይችልበታል። ለዚህም እነመሸ ደህና ደሩ፣ ቅርቅር እያለኝ የተሰኙት ሥራዎቹ እማኝ ምስክር ይሆኑኛል። በአስረሽ ምቹ የማዘለልም ሆነ በትካዜ የማስቆዘም ልዩ ችሎታን የታደለ ከያኒ ነው። መሸ ደህና ደሩ ናፍቆኝ ነው ልማዴ። ዘፈኖቹ ስሜት ኮርኳሪ ብቻ ሳይሆኑ የልብንም ስሜት ገላጭ ናቸው። ጥልቅ መልእክትን የተሸከሙት ዘፈኖቹ ከአድማጩ ሕይወት ስር የሚፈልቁ በመሆናቸው በቀላሉ ከስሜት ጋር የመዋሃድ ኃይል አላቸው። ዛሬ ሙዚቃ በትክክል ወግ ባገኘችበት በዚያ በወርቃማው ዘመን ተከስቶ ዘመን ተሻጋሪ ሥራዎቹን ሲያበረክትልን ስለኖረው ተወዳጁ ድምፃዊ አስገራሚ ብቃት ላወጋችሁ አልመጣሁም። ይልቁንም ሰሞኑን ኤፍሬም ታምሩ የገጠመው አንድ አስገራሚ ታሪክን መነሻ አድርጌ ከቅርብ ጊዜ ወዲህ እየተለመደ የመጣውን በድምፃውያን ላይ ብር የመበተን አጉልፋሽን ቢያስገርመኝ እንጂ ነገሩ እንዲህ ነው። ከዘፋኞች ኩሩ ኤፍሬም ታምሩ እየተባለ ሲነገርለት የምናውቀው ይህ ተወዳጅ ድምፃዊ በአንድ መድረክ ላይ እየዘፈነ ሳለ አንድ የኮንሰርቱ ታዳሚ ተነስቶ በኤፍሬም ላይ ብር መበተን ይጀምራል። ሁኔታው ምቾት ያልሰጠው ኤፍሬም የሰውየው ድርጊት አበሳይቶት ለማስቆም ቢሞክርም ሰውየው ከድርጊቱ ከመቆጠብ ይልቅ ኤፍሬምን እየተከተለ ማበሳጨቱን ቀጠለ። ሁኔታው ከአቅሙ በላይ ሆነበት። ኤፍሬም ብሩን መልሶ ወደ ሰውየው ይወረውር ጀመር። የሰውየው ድርጊት በዘፈኑ በመደሰቱ በክብር ሽልማት ማበርከቱን የሚያሳይ ሳይሆን እዩኝ በሚል መታበይ የተፈጸመ ድርጊት ነው። እናም በድርጊቱ የኤፍሬም መበሳጨት የሚጠበቅ ሲሆን በወቅቱ ያሳየውን ትዕግስትና ድርጊቱን በሰላማዊ መንገድ ለማስቆም ሲያደርግ የነበረው ጥረት የሚደነቅ ነው። ኤፍሬም ታምሩ ለራሱ ክብር ያለው ሰው የሚያከብር ሲበዛ ትሁት ሰው ነው። ግን ደግሞ መስመር የሚያልፉ ሰዎችን ፈጽሞ አይቀበልም።
የባህሪው ነው ከዘፋኞች ኩሩ ያሰኘው። ብር በታኞቹ ግን ገንዘብ ሁሉን የሚገዛ የሚመስላቸው፣ በገንዘባቸው ሁሉንም ማድረግ የሚችሉ እየመሰላቸው የሚታበዩ፣ የሰውን ክብር በማዋረድ የሚደሰቱ ናቸው። የሌለው ዳቦቶ ያለው ክትሲያንሱ ኢትዮጵያ ከምትባል ድሃ ሀገር የተፈጠረ ሰው እንደ ግለሰብ የተዋጣለት ሀብታም ነው ቢባል እንኳን ሀገሩ ድሃ ናት። በዙሪያው የሚኖሩ የቅርብ ዘመዶቹም በድህነት እንደሚኖሩ የሚያጠራጥር አይደለም። የድሃ ሀገር ሀብታም ነን ባዮች ሀብታቸውን ለማሳየት መድረክ ይፈልጋሉ። የእኛ ሀገር ሀብታሞች ሰው ሳያያቸው፣ ሚዲያ ሳይዘግብላቸው፣ ታዳሚ ሳያጨበጭብላቸው የማህበረሰባቸውን ችግር ለመፍታት እጃቸውን አይዘረጉም። በኤፍሬም መድረክ ላይ ብሩን ሲረጭ የነበረው ይህንን ሰው እስኪ እንዲህ በአደባባይ ብርህን ከምትበትነው ሰው ሳይ የሚያጨበጭብልህ ሰው ሳታስከትልና ሚዲያ ሳያጅብህ ለመቄዶንያ እርዳታ አበርክት ቢባል ፍቃደኛ አይሆንም። መድረክ ላይ በሰው ፊት ካልሆነ እጃቸው አይፈታም። ትንሽ ኪሳችሁ ፈርጠም ሲል እዩኝ የምትሉ የዚች ድሃ ሀገር ባለሀብቶች ስርዓትና ልክ ቢኖራችሁ ግን መልካም ነው ባይነኝ። የዕድሜ መጨረሻ ሲመጣ ሰዓቱ